የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። አሁን ቀጥታ መድረኩን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ይረከባሉ። መድረኩን ለሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን የዚህ ገዳም ዋና አስተዳዳሪ፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት በእመቤታችን በወላዲተ አምላክ በቅድስተ ቅዱሳን በድንግል ማርያም ምልጃና ጸሎት በቅዱሳን መላእክት ተራዳይነት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ? እንኳን አደረሳችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ በሰላም በጤና በፍቅርና በአንድነት ለዚህ ቀን ለዚህ ሰዓት ያደረሰን ዛሬ ዓመት በሰላም በፍቅር ከቁጥር ሳንጎል በሰላም ያድርሰን። ከመረጥኩት ጋር ቃል ኪዳኔን አደርጋለሁ። የእግዚአብሔርን ሕግ ያከበራችሁ፣ ለሕጉ ለትእዛዙ የተገዛችሁ፣ በሕጉ የተጠቀማችሁ፣ አዎ እስከ መጨረሻው ድረስ ጽኑ እንጂ ቃል ኪዳን እግዚአብሔር ይሰጣል። በብሉይ ኪዳንም በሐዲስ ኪዳንም ብዙ ሰዎች ቃል ኪዳን ተቀብለዋል። ከዚህ ደግሞ ልዩ የሚያደርጋት የኪዳነ ምሕረት ቃል ኪዳን ነው። እነሆ ከመረጥኩት ጋር ቃል ኪዳኔን አደርጋለሁ። መዝሙር 88 በቅንፍ 89 ቁጥር 3 ላይ የምታገኙት ኃይለ ቃል ነው። ተናጋሪው ልበ አምላክ ዳዊት ነው። ንጉሥ ዳዊት ነው። ነቢይም ነው፣ ንጉሥም ነው። እነ አብርሃምም እነ ይስሐቅም እነ ያዕቆብም ሌሎች በርካታ የተመረጡ ነቢያት፣ ሐዋርያት፣ ቅዱሳን በርካቶች ናቸው የተመረጡ። ቃል ኪዳን የሚያገኙ በጣም ብዙዎች ናቸው። ከነዚህ ሁሉ ድንግል ትበልጣለች። ሌሎች ቢመረጡ ሕጉን ትእዛዙን ጠብቀው እሱን ተከትለው ነው። የድንግል ማርያም ምርጫ ግን ለእናትነት ነው። በድንግልና የጸነሰች፣ በድንግልና የወለደች፣ በድንግልና ወንድ ልጅ ያቀፈች፣ በድንግልና ጡት ያጠባች እሷ ብቻ ናት። ይሄ ልዩ ቃል ኪዳን ነው። ይሄ ልዩ ምርጫ ነው። አዎ እናቶች፣ አባቶች፣ እህቶች፣ ወንድሞች ሁሉም የተለያየ አረዳድ፣ የተለያየ አመለካከት ሊኖረው ይችላል። ሁሉ ግን በአንድ ነገር ይስማማል። በመስቀሉ ስር የተሰጠችን እናታችን የመጨረሻው ስጦታ በመስቀል ስር ነው። እነሆ ልጅሽ ዮሐንስን እነሆ ልጅሽ ያለ ኢየሱስ ክርስቶስ ነው። እነኋት እናትህ ያለ ጌታ ኢየሱስ ክርስቶስ ነው። በመስቀል ላይ ሆኖ ይሄ መጨረሻው ድምፅ ነው። ይሄ መጨረሻው ቃል ነው። ስለዚህ እናታችንን ተረክበናል። ከመስቀሉ ስር ተረክበናታል። በዚህ በመመረጧ ለእናትነት በመታጨቷ በመጠራቷ በመመረጧ አዎ ልዩነት ማንም የለውም። ይህንንም ደግሞ ያረጋገጠችው እሷ ናት፣ ራሷ ድንግል ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ
እንዲህ ይላል፣ ኩሉ ትውልድ ያሰበጹኒ ይላል። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኩሉ ትውልድ ይሄ ነው። ካም ነው፣ ያፌት ነው፣ ሴም ነው። ከዚህ የወጣ ትውልድ ስለሌለ ይሄ ሦስቱ ትውልድ ብፅዕት የጌታ እናት ይሉኛል አለ። ስለዚህ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ እመቤታችን ቅድስተ ቅዱሳን ድንግል ማርያም የካቲት 16 ቀን ቃል ኪዳን ተቀብላለች። ከመረጥኩት ጋር ቃል ኪዳን አደርጋለሁ። ቃል ኪዳን ማለት ውል፣ ስምምነት ማለት ነው። አሁን እናንተ ከእግዚአብሔር ጋር ውል ስምምነት የላችሁ? ትዳር ብሰጠኝ፣ ስራ ብሰጠኝ፣ ልጅ ብሰጠኝ ብላችሁ ከእግዚአብሔር ጋር አልተዋዋላችሁ? አድርጎላችኋል? አላደረገላችሁ? ክብር ለሱ ይሁን። ውል ከእግዚአብሔር ጋር ያላችሁ ሰዎች አማኞች ናችሁ። ውል ከእግዚአብሔር ጋር ያላችሁ ሰዎች እሱን የምትፈልጉ ናችሁ። አዎ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል። አንደበታችሁ ሌሊት ቀን የማን ቃል ይናገራል? የማን ቃል ይሰማል? አዎ ከእግዚአብሔር የሆነ ሁሉ የእግዚአብሔርን ቃል ይሰማል። ከእግዚአብሔር የሆነ የእግዚአብሔርን ቃል ይናገራል። አንድ አባት ነው ያለ፣ ውሉም ከአንድ አባት ነው። የወለደኝ አባቴ ርስቱን፣ ጉልቱን፣ ቤቱን፣ ንብረቱን ወራሽ ነን አይደለም። የኔ አባት ለኔ ነው አውርሶኝ የሚሞተው። አያችሁ፣ የእናንተ አባት ለእናንተ ነው አውርሶ የሚወደው እንጂ ለኔ ላልወለደኝ አያወርሰኝ። ልጅ ነህ እንጂ በሉ ባሪያ አይደለህም። ልጅ የሆነ የመንግስቱ ወራሽ ነው። የመንግስቱ የኢየሱስ ክርስቶስ ወራሽ። ውል ስምምነት ማለት ለዚህ ነው። ስለዚህ ድንግል ማርያም የአዳም ተስፋ የሆነችው ኪዳነ ምሕረት ውል ስምምነቷ የጠየቀችው ጥያቄ ኃጥአንን ማርልኝ ነው። ደስ ይበላችሁ። ጻድቃንን ማርልኝ አላለችው። ማንን ነው ማርልኝ አለችው? መሐር ወልደ ወተዘከር ኪዳን ያለች በሰጠህን ቃል ኪዳን በገባህልኝ ቃል ኪዳን መሰረት እችን ኃጢአተኛ ይህንን ኃጢአተኛ ማርልኝ ብላ ነው የምትለምነው። ወትቀውም ንግሥት በየማንክ ንግሥቲቱ በቀኝህ ትቆማለች። ወዳጆቿን በሉ ባልንጀሮቿን ወደ ንጉሡ እልፍኝ ታስገባለች። ክብር ለመድኃኔዓለም ይሁን። ሳሊለነ ቅድስት ያሉ ልጆቿ ናቸው፣ ወገኖቿ ናቸው፣ ዘመዶቿ ናቸው፣ ቤተሰቦቿ ናቸው። ልጆቿን፣ ባልንጀሮቿን፣ ቤተሰቦቿን ማው ወደ ንጉሡ እልፍኝ ታስገባለች። መሪ ለመንግሥተ ሰማያት የመንግሥተ ሰማያት መሰላል ናትና ታስገባለች። መዝሙር 44 በቅንፍ 45 ቁጥር 9 ለዘላለም በቀኝ ትቆማለች። ለዘላለም አዎ ለዘላለም ዓለም እስኪያልፍ ድረስ አዎ እኔና እናንተ ሙልጭ ብለን በሙሉ ከምድር ላይ ያለው ሕዝብ መንግሥተ ሰማያት እስኪገባ ድረስ ትለምናለች። ክብር ለመድኃኔዓለም። መዝሙር 9 ቁጥር 11 ላይ እንዲህ ይላል፣ በጽዮን ለሚኖር ለእግዚአብሔር ዘምሩ። እኛ እኮ የምንዘምረው ለዚህ ነው። ሊቃውንቱ የሚዘምሩት ለዚህ ነው። አዎ ይሄ ሁሉ ምስጋናው፣ አዎ የዘወትር ጸሎት፣ ውዳሴ ማርያሙ፣ ቅዳሴው፣ ኪዳኑ፣ የሰርክ ጸሎቱ በአጠቃላይ በጽዮን ለሚኖረው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሚዘመር የሚቀርብ ምስጋና ነው። ክብር ለእሱ ይሁን። ኢየሱስ ክርስቶስን ያገለለ ድንግል ማርያምን ከፍ ያደረገ ወይም ጻድቃን ሰማዕታትን ከፍ ያደረገ ኢየሱስ ክርስቶስን ያገለለ የእሱን ክብር የወሰደ ሳይሆን ገና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንል የምንጠራ የማን ስም ነው?
የእግዚአብሔርን ስም ነው። ክብሩ ለሱ ነው። ምስጋናው ለሱ ነው። እሷም ድንግል ራሷ እንዲህ ብላ ነው ያመሰገነችው። ነፍሴ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ሐሴት ታደርጋለች። የባሪያይቱን ታናሽነት አልናቀምና አመሰግነዋለሁ አለች። አምላኬ መድኃኒቴ እኮ ነው ያለችው። እኔ መቼ አምላክ ነኝ አለች? በአምላኬ በመድኃኒቴ በፈጣሪ በኢየሱስ ክርስቶስ ነፍሴ ሐሴት ታደርጋለች ነው ያለችው። እኛም እኮ ልጅሽን ጌታ ኢየሱስ ክርስቶስን ለምኝልን ነው ምንላት አይደል? የሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ አስታራቂነቷን መልአኩ ቅዱስ ገብርኤል እንዲህ ብሎ ነገረ። ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ምንድነው ጸጋ? ማስታረቅ ማማለድ ነው ጸጋው። ክብር ለመድኃኒዓለም። እስቲ ተመልከቱ። አብርሃም በስላሴ በአጋዕዝተ ሥላሴ ፊት ቀርቦ እኔ አመድና ትቢያ ነኝ፣ በፊትህ ሞገስን ክብርን ጸጋን አግኝቼ ከሆነ እባክህ አንድ ነገር ልጠይቅ ነበር ያለው። በሰዶምና ገሞራ 50 ሰዎች ቢኖሩ ያችን ሀገር አትምርልኝም አለ። 50 ሰዎች ካሉ እመራለሁ አለ። 40 ቢሆኑ እመራለሁ፣ 30 ቢሆኑ እመራለሁ፣ 20 ቢሆኑ እመራለሁ፣ 10 ቢሆኑ እመራለሁ። ግን 10 ሰው ሳይገኝ ቀረ። 3 ሰው ብቻ ሎጥ ከነ 2 ልጆቹ ተገኙ። ሙሴም ጌታ ሆይ እባክህ ባለሟል ካደረከኝ በፊትም ሞገስ ካገኘው ጸጋ ክብር ካገኘው እባክህ ፊትህን አሳየኝ አለው። ሙሴ እኔን ያየ ይሞታል፣ ትሞትብኛለህ፣ ገና ትሰራለህ አለው። ነገር ግን ጥያቄህን እመልስልሃለሁ። በአጭር ቁመት በጠባብ ደረት ተወሰኜ ፍጹም ሰው ፍጹም አምላክ ሆኜ ሥጋ ለብሼ በደብረ ታቦር እገለጥልሃለሁ አለው። ከብዙ ዓመት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ደብረ ታቦር ላይ ወጣና ሙሴን ከመቃብር ኤልያስን ከብሔረ ሕያዋን አመጣና ፊቱን አየ። ክብር ለእሱ ይሁን። ድንግል ማርያም ግን ይህን ጥያቄ ሳታቀርብ እንደ ሙሴ እንደ አብርሃም ጥያቄውን ሳታቀርብ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ለምኝ፣ ጠይቂ፣ የምትፈልጊውን ነገር ሁሉ ጠይቂኝ አለ። ድንግል ማርያም ልጅ ጠይቂኝ አደርግልሻለሁ። ይህንን ላላደርግልሽ ከአንቺ አልተወለድኩም። ይህንን ላላደርግልሽ የአንቺን ፈቃድ ላልፈጽምልሽ ከአንቺ ሰው አልሆንኩም። እናቴ የለመንሽኝንም የጠየቅሽኝንም ሁሉን አደርግልሻለሁ፣ ኃጥአንንም ምሬልሻለሁ አላት። ክብር ለመድኃኒዓለም ይሁን። ንስሐ ለገቡ ስምሽን ለጠሩ ዝክርሽን ላዘከሩ አንቺን ለተማጸኑ አድኝን ላሉ ወደ አንቺ እጃቸውን ለዘረጉ ገሃነመ እሳትን እንዳያዩ አደርግልሻለሁ አላት። ክብር ለመድኃኒዓለም ይሁን። እናቶች አባቶች፣ ይሄ ብቻ አይደለም። እስቲ አማላጅነቷን እንዴት ገለጠ? አሁን እነዚህ የሰጠኋችሁ ጥቅሶች በሙሉ አማላጅነቷን የሚናገሩ ናቸው። አማላጅነቷን ደግሞ በአካል የተገለጠ ነው። በአካል ቃል ኪዳኑ የሚሰራው በዚህ ቃል ኪዳን ስናምን ነው። ቃል ኪዳኑ የሚያድነው በዚህ ስንሄድ ነው። በአካል እንዴት ገለጣት? ምን አላት? እንዴት አደረገላት?
ዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 11 ያለውን አንብቡ። ድንግል ማርያም ጌታ ኢየሱስ ክርስቶስ ደቀ መዛሙርቱ በሰርግ ቤት ተገኙ ይላል። እሱን የሚከተሉት ደግሞ የ5 ገበያ ያክል ሕዝብ ነበር። መልኩን ለማየት ልብሱን ለመዳሰስ ኧረ ስንቱ የሚከተለው ብዙ ነበር። ኢየሱስ በሰርግ ቤት ተገኝቷል እያለ የተጠራውም ያልተጠራውም ገባ። ወይን ጠጁ አለቀ። እኛ በዚህ ቤት ተገኝተን ይሄ ሰው ተጨነቀ። ምን ይሄው ሁሉ ሕዝብ ምን ያበለዋል? ምን ያጠጣዋል? በሰው አቅም በሰው ችሎታ የሚሰራው ነገር አለቀ። በሰው ችሎታ የተዘጋጀው ነገር አለቀ። ተቀርቶ ያልቃል፣ ሁሉም አለቀ። ድንግል በዛ መሃል ነበረች። ማንም አማልጅን አላላት። ማንም ይሄን ጠይቅልን አላላት። ያሰባትም አልነበረም። እሷ ግን አሰበች። ርዕተ ሕሊና አይደለች? ከዛ ብድግ ብላ ወይን ጠጅ እኮ የላቸውም አለችው ለልጇ። ክብር ለመድኃኒዓለም ይሁን። ደቀ መዝሙር ሆኖ አይደለም ሄደ የጠየቀችው። ወይንም እዛ የተቀመጠውን ኢየሱስን ትታ ወደ እግዚአብሔር አብ አይደለም የጠየቀችው። እዛ መካከላቸው ቁጭ ያለውን ኢየሱስ ክርስቶስን ልጇን ሄዳ ምን አልቆባቸዋል አለች። ምን እንደፈለገ፣ ማን ለማስተዋወቅ እንደፈለገ፣ ምን ማለት እንደፈለገ። አዎ ልብ በሉ፣ አስተውሉ። እሷ ተነስታ ልጇን እንድትጠይቅ ኢየሱስ ክርስቶስን እንድትጠይቅ ያደረገው ማን ነው? እግዚአብሔር ነው። ልብ በሉ፣ እንድትጠይቅ። ለምን? አማላጅነቷ እንዲታወቅ፣ አማላጅነቷ እንዲገለጥ፣ ማን እንደሆነች በመካከላቸው ያለችው ለመግለጽ። አንቺ ሴት ጊዜ ያልደረሰም ማለት ቀራንዮ ተሰቅሎ ዓለምን የሚያድንበት አምላክነቱን የሚገልጽበት ጊዜ አልደረሰም ነበር። ግን የእናት ጥያቄ ስለሆነ አድርግልኝ ብላ ስትጠይቀው ይሄን ላላደርግልሽ ነው እንጂ አላደርግልሽም አላላት። ላደርግልሽ ነው እዚህ ይዤሽ የመጣሁት አላት። ልፈጽምልሽ ነው ይዤሽ የመጣሁት አላት። እነሱ ሁለቱ ተግባቡ። ከዛ በኋላ መልሱን ለእሷ ብቻ ስለሆነ የገባ፣ ዛሬም ያልገባው ብዙ ነው። ለእሷ ብቻ ነው የገባት ያውቃል። ይሄ አነጋገር የዕብራውያን አነጋገር፣ ከአንተ ምን አለኝ ከአንቺ ምን አለሽ ማለት አነጋገር ነው፣ ያገሩ ባህሉ ነው። ስለዚህ ሰይጣኑም ለዚህ ነው ከአንተ ምን አለኝ ያለ ጊዜ አታጥፋኝ ያለው ለዚህ ነው። እና መልሱን ስለመለሰላት አደርግልሻለሁ ስላላት ብድግ ብላ ወደ ደቀ መዛሙርቱ ሄደች። ደስ ይበላችሁ። ክብር ለወዳጅ ድንግል ማርያም መመሪያ የሰጠችው ለአገልጋዮች ብቻ ነው። አገልግሎት የሌላችሁ እምነት የሌላችሁ ድንግል ማርያም የለቻችሁ። እዛ ሰርግ ቤት ለሚያገለግሉት፣ አዎ ለአገልጋዮቹ ሄደችና ለሚሰሙ ለሚታዘዙ ሄደችና የሚላችሁን ሁሉ አድርጉ አለቻቸው። ከዛ በኋላ ማን መጣ? ጌታ ኢየሱስ ክርስቶስ እመቤታችን ድንግል ማርያምን ተከትሎ መጣ። ክብር ለመድኃኒዓለም ይሁን። ማስጠንቀቂያውን ትሰማለህ፣ ማስጠንቀቂያውን ትሰሚያለህ። ታገለግላላችሁ፣ እግዚአብሔርን ለሕጉ ትገዛላችሁ፣ ታዳምጣላችሁ፣ የእመቤታችንን ቃል ታዳምጣላችሁ፣ የልጇን ኢየሱስ ክርስቶስን ቃል የሚሰማ አለ። ጆሮአችሁ ተከፍቷል፣ አእምሯችሁ ተከፍቷል፣ ልባችሁ ተከፍቷል። ለመታዘዝ ዝግጁ ናችሁ። አዎ ለመታዘዝ ዝግጁ ከሆናችሁ የሚላችሁን ሁሉ አድርጉ ብላ ዞር ስትል መጣና ጋኖቹን ውሃ ሙሉ አለ። ጌታ ውሃ ይጠፋል በደጃችሁ? እሺ ደጃጁ አሁን ቧንቧ ውሃ ያላችሁ የላችሁ? ሁላችሁም በደጃችሁ በቤታችሁ ውሃ ቧንቧ አለ አይደለም? ክብር ለእሱ ይሁን። አያችሁ ውሃው ቤታችሁ አለ። ግን ውሃውን መቀየር ትችላላችሁ እንዴ?
እሱ ሲመጣ ግን ይቀየራል። ክብር ለመድኃኒዓለም። ዘማዊው፣ ሌባው፣ ቀጣፊው፣ ወንበዴው፣ ነፍሰ ገዳይ፣ ደም አፍሳሹ ሰው ይሆናል እሱ ሲመጣ። ክብር ለመድኃኒዓለም። እሱ እኮ ነው የድንግል ማርያም ልጅ ኃጢአትን ይቅር የሚል። አዎ ኃጢአትን ይቅር የሚል እሱ እኮ ነው። ይለወጣል ታሪክ። ውሃውን ሙሉ ቀድታችሁ ውሃውን ሙሉት አላቸው። ውሃው ሙሉት አለ። ውሃውን እየቀዱ በ6 ጋን ውሃ ሞሉት። ጋኖቹ 2 እና 3 እንስራ ይይዙ ነበር ይላል። አሁን ተመልከቱ፣ 3ቱን ጋኖች 3 እንስራ ስንሞላቸው 9 እንስራ ይዛሉ። ከዛ ደግሞ 3ቱን ጋኖች 2 እንስራ ብንሞላቸው ስንት ይዛሉ? 6 6 እና 9 ስንት ይሆናል? 15 ይወርዳል፣ ይወለዳል፣ አምላክ ሰው ይሆናል። ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። የነቢያቱ ቃል ተፈጸመ። 15ቱ እንስራ 15ቱ ሸክላ ነቢያት ናቸው። 15ቱ እንስራ ውስጥ የሞሉት የመንፈስ ቅዱስ ነው። መንፈስ ቅዱስ ተሞልተው ይወርዳል፣ ይወለዳል፣ አምላክ ሰው ይሆናል፣ ሥጋ ይለብሳል ብለው ተናገሩ። ተፈጸመ አልተፈጸመ? ይኸውላችሁ በፊታችሁ ተፈጸመ አላቸው። ክብር ለመድኃኒዓለም ይሁን። ነቢያት የተናገሩት መፈጸሙን ካስረዳቸው በኋላ ደግሞ በሉ አሁን ውሃውን ቀድታችሁ ላሳዳሪው ስጡት አላቸው። ሲቀምሰው ወይን ጠጅ ተጠጥቶ የማያሰክር ተቀድቶ የማያልቅ ሚስጥሩ በየቀኑ የሚወለድ የሚፈተፈት አዲስ ኪዳን አመጣሁላችሁ። ናው የነቢያት የተናገሩትን ኦሪትን አሳለፍኩ፣ አዲስ ኪዳንን ተካሁላችሁ በሚጣፍጥ ሁኔታ ብሎ ሰጣቸው። ክብር ለመድኃኒዓለም ይሁን። ወይን ጠጁ ወንጌል ነው። ወንጌል ነው። አይጠገብም፣ አያሰክርም። አዎ ለዘላለም ሲቀዳ ይኖራል። ይሄው ነው። 6ቱ ጋኖች የ6ቱ ቃላት ወንጌል ምሳሌ ናቸው። ይህን ተፈጸማችሁ እናንተ መንግሥተ ሰማያት ትገባላችሁ። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር ጠይቃችሁኛል፣ እንግዳ ሆኜ ብመጣ ተቀበላችሁኛል። 6ቱ ቃኖች የ6ቱ ቃላት ወንጌል ናው ምሳሌዎች ናቸው። ክብር ለመድኃኒዓለም ይሁን። እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ውረሱ ብዬ መንግሥተ ሰማያት አገባቸዋለሁ ሲል በ6ቱ ቃኖች ሙሉ አላቸው። ከቃል ኪዳንም በላይ ቃል ኪዳን፣ ከውልም በላይ ውል፣ ከእናትም በላይ እናት ተሰጥቶናልና ደስ ይበላችሁ። ከፈለግኩት ከወደድኩት ከመረጥኩት ጋር ቃል ኪዳኔን አደርጋለሁ። ላስተማረን ለመከረን ለልዑል አምላካችን ክብር ምስጋና ይድረስ። በእውነት እዚህ ሰዓት እዚህ ስላደረሰን ለእግዚአብሔር ክብር ምስጋና ይሁን። በእውነት ለአባታችን ቃለ ሕይወት ያሰማልን። በመካከላችን የተገኙት መጋቤ ሃይማኖት ቆሞስ አባ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ጸሐፊ ቃለ መድኅንና ቡራኬ ይሰጡናል። ለአባታችን ቃለ ሕይወት ያሰማልን። እንዲሁ ቤተክርስቲያንን የሚያገለግሉበት ረጅም ዘመናት ከጤና ጋር ያድልልን። ሁሉን የሚችል የአባቶቻችን አምላክ ቅዱስ እግዚአብሔር በምሕረትና በይቅርታው ብዛት እስከዚህ ሰዓት ስለጠበቀን ይልቁንም ደግሞ በቃል ኪዳኑ ታቦት ፊት ሁላችንን በአንድነት ሰብስቦ በቅዱስ ቃሉ ስላጽናናን ስለባረከን ደግሞ ለነፍሳችን የሚገባንን ስንቅ የሚሆነንን በጎ ሥራ ያሰራንን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሀገራችንን ኢትዮጵያን ሰላም ያድርግልን። ሕዝቦቿንም በስምምነት በአንድነት በፍቅር ያኑርልን። መዋለ ጾማችንን ተቀብሎ የጽድቅ የበረከት የሕይወት ያድርግልን። መዋለ ጾሙን በሰላም አስፈጽሞ
ለብርሃነ ትንሣኤው እንዲያደርሰን አባታችን ሆይ አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር እናንተን መሰረት፣ ግድግዳ፣ ጣራ፣ የጀርባ አጥንት አድርጎ የትሩፋቱን ስራ እየሰራ ይገኛል። ወደ እናንተ ይዤ የቀረብኩት 7 ፕሮጀክቶች ነው። የፕሮጀክቶቹ ዝርዝር፣ አንደኛ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረቱ ስበኩ ባለው ኃይለ ቃል መሰረት በመድረክ፣ በቴሌቪዥን፣ በማህበራዊ ሚዲያ ህዝቡን ለመድረስ ምዕመናንን ለማገልገል ሌሊትና ቀን እንደክማለን። ዋጋ ከፋዩ እግዚአብሔር ነውና ያለምንም ክፍያ በነፃ እናገለግላለን። ይህንን የወንጌል አገልግሎት እንድታግዙን ጥሪያችንን እናስተላልፋለን። ሁለተኛ 12 የቅጥር ሰራተኞች ከ100 በላይ የበጎ ፈቃደኛ አገልጋዮችና እኔ በነፃ በማገልገል እየሰራን እንገኛለን። አብዛኛውን ስራ የሚሰሩት እነዚህ በጎ ፈቃደኞች ናቸው። ሶስተኛ ገዳማትንና የገጠር አብያተ ክርስቲያናት፣ አብነት ትምህርት ቤትና የመንፈሳዊ ኮሌጅ ተማሪዎች የቅዱስ ጋብቻ ድጋፍ ለማስቀጠል የናንተን ድጋፍ እንፈልጋለን። አራተኛ ችግረኛ ወገኖች የሙያ ስልጠና አግኝተው እንዲቋቋሙና ራሳቸውን እንዲችሉ ጠንክረን አስተባብረን ብዙዎችን መርዳት እንፈልጋለን። ከኛ ጋር ስሩ። አምስተኛ በቤት ለቤት ድጋፍና እንክብካቤ ፕሮጀክታችን ሕፃናትን በማስተማር የአልጋ ቁራኛ ህመምተኞች አረጋውያን በመንከባከብ የሚቀምሱት የሌላቸው እናቶችን የዕለት ምግብ፣ የዓመት ልብስ በመርዳት እንደግፋቸው። ስድስተኛ በዝቅተኛ ኑሮ ውስጥ የሚገኙ ችግረኛ ወገኖች በአበይት በዓላት ቀን የዓመት በዓል መዋያ፣ የነዳያን የምሳ ግብዣ እናድርግላቸው። ሰባተኛውና የመጨረሻው በድንገተኛ አደጋ ጉዳት ለደረሰባቸውና ለተፈናቀሉ አቅማችን በፈቀደው እንድረስላቸው፣ እናጽናናቸው፣ እንደግፋቸው እያልኩ ጥሬን ለናንተ አቀርባለሁ። በበጎ ፈቃደኝነት ለመስራት ለምትፈልጉ ሁሉ በዚህ አድራሻችን ከያላችሁበት ሁሉ ልትልኩልን ትችላላችሁ። በንግድ ባንክ 1042 55 16 969 በአቢሲኒያ ባንክ 73 74 40 75 በዋሽ ባንክ 39 98 በህብረት ባንክ 10 96 በአባይ ባንክ 96 30 ብላችሁ መላክ ትችላላችሁ። ህጋዊ ደረሰኛለን። በየሳምንቱ ረቡዕ ማታ 2 ሰዓት ተኩል እስከ 3 ሰዓት፣ በየሳምንቱ ሐሙስ 9 ሰዓት ተኩል እስከ 10 ሰዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ እናቀርባለን። ስለዚህ ከጥርጥር ርቃችሁ እውነተኛውን መንፈሳዊ ሕይወት ይዛችሁ ከኛ ጋር አብራችሁ እንድትሰሩ በተረጆቹ ስም መልእክቴ ይድረሳችሁ። ስለ ትብብራችሁ ከልብ አመሰግናለሁ።